ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት ሁለት ቀናት ሐሙስና ቅዳሜ ያዘጋጀን ወደ እናንተ የምናቀርበው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ ቆይታችንም ባጫጭርና በዝርዝር የምንመለከታቸው ጉዳዮች ይኖሩናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾቻችን ቀዳሚ ወዳደረግነው አጫጭር መረጃችን አልፈናል። ኢትዮጵያ የድንጋይ ከሰል ምርት ፍላጎቷን ሙሉ ለሙሉ በሀገር ውስጥ ማምረት መጀመሯ ተገለጸ። በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ይገባ የነበረው ለሲሚንቶ፣ ለብረት እንዲሁም ሴራሚክና ሌሎች ፋብሪካዎች ፍጆታ የሚውለው የድንጋይ ከሰል ሙሉ በሙሉ በሀገር ውስጥ ማምረት ስለመቻሉ የማዕድን ሚኒስቴር አስታውቋል። ይህ የተገለጸው ጠቅላይ ሚኒስትር ዶክተር አብይ አህመድ የአርጆ የድንጋይ ከሰል ፋብሪካን መርቀው ባስጀመሩበት ወቅት ነው። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በዚህ ወቅት እንዳሉትም በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ይገባ የነበረው ለሲሚንቶ፣ ብረት፣ ሴራሚክና ሌሎችም የፋብሪካ ፍጆታዎች የሚውለው የድንጋይ ከሰል ሙሉ በሙሉ በሀገር ውስጥ ተተክቷል ብለዋል። መንግስት በሰጠው ትኩረት ሀብቱ በሚገኝባቸው አካባቢዎች የሀገር በቀል ኩባንያዎች የከሰል ማቀነባበሪያ ፋብሪካ እንዲገነቡ ተደርጓል ብለዋል። የድንጋይ ከሰል ምርት በአግባቡ በመቅረቡ የሲሚንቶ ፋብሪካዎች የምርት መስተጓጎል እንዳይኖር የሲሚንቶ ገበያ የተረጋጋና የኮንስትራክሽን ኢንዱስትሪውም በአስተማማኝ ሁኔታ እንዲቀርብ ምቹ ሁኔታ ፈጥሯልም ነው ያሉት። ኢትዮጵያ ሀብቱ ቢኖራትም እስካለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካ ዶላር በማውጣት የታጠበ የድንጋይ ከሰል ከውጪ ስታስገባ እንደነበር የዘገበው ኢዜአ ነው። ቀጥለናል ተመልካቾች፣ ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናመራለን። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን የማምረት አቅም ማሳደግ ስለመቻሉ የኢንዱስትሪ ሚኒስቴር አስታውቋል። ንቅናቄው በይፋ ከተጀመረ ወዲህ በኢንዱስትሪዎች የማምረት አቅም፣ በተኪ ምርትና በውጪ ምንዛሬ ማዳን እንዲሁም በገበያ ድርሻ ሰፊ መሻሻል መመዝገቡን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገልጸዋል። ሚኒስትሩ የ2018 በጀት ዓመት የኢትዮጵያ ታምርት ኤክስፖ ማስጀመሪያ ወቅት እንዳሉትም የኢንዱስትሪዎች የማምረት አቅም በ2014 ከነበረበት 46 በመቶ አሁን ላይ ከ66.3 በመቶ በላይ ስለመድረሱ ተናግረዋል። የሀገር ውስጥ የኢንዱስትሪ ምርቶች በሀገር ውስጥ የነበራቸው የገበያ ድርሻ በ2014 በጀት ዓመት 30 በመቶ የነበረው በ2018 በጀት ዓመት ወደ 45.8 በመቶ በማሳደግ 53 በመቶ እድገት ማስመዝገብ መቻሉን ሚኒስትሩ ገልጸዋል። እንዲሁም በዘንድሮ የግማሽ ዓመት ብቻ 3.4 ቢሊዮን ዶላር የሚያወጣ በሀገር ውስጥ በማምረት ከፍተኛ የውጭ ምንዛሬ ማዳን ስለመቻሉም ተናግረዋል። ዘርፉ በ2018 መንፈቅ ዓመት ለ161814 ዜጎች ቋሚ የስራ ዕድል መፍጠሩን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። 3 አዳዲስ የሀገር ውስጥ የአውሮፕላን ማረፊያዎች በሚያዝያ ወር ተመርቀው ስራ እንደሚጀምሩ የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ ባወጣው መረጃ በግንባታ ላይ ከሚገኙት የሀገር ውስጥ የአውሮፕላን ማረፊያዎች መካከል በመጪው ሚያዝያ ወር 3ቱን በማስመረቅ በረራ ለመጀመር ማቀዱን ገልጿል። እነዚህ አዳዲስ መዳረሻዎች ነገሌ ቦረና፣ ጎሬ መቱ፣ ደብረ ማርቆስ ስለመሆናቸውም የአየር መንገዱ መረጃ ያመለክታል። ቀጥለናል ተመልካቾቻችን። በተያያዘው በጀት ዓመት ያለፉት 6 ወራት ከ18000 በላይ ለሚሆኑ የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ ኢትዮጵያ በተለያዩ ዘርፎች መሰማራት ለሚፈልጉ ባለሀብቶች ተመራጭ የኢንቨስትመንት መዳረሻ የሆነች ስለመምጣቷ ተናግረዋል። መንግስት ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ ለማድረግ መሰረተ ልማት ከማሟላት ባለፈ የሚያሰራ የህግ ማዕቀፎችን በማዘጋጀት ለባለ ሀብቶች ምቹ ከባቢን ፈጥሯል። መንግስት በዘርፉ መነቃቃትን ለመፍጠርና አቅም ያላቸው ኢንቨስተሮችን ለመሳብ የአሰራር ማሻሻያና የኢንቨስትመንት ማበረታቻ እየተገበረ ስለመሆኑም ተናግረዋል። በዚህም በበጀት ዓመቱ 6 ወራት በፌዴራል ደረጃ ከ1.1 ቢሊዮን ዶላር በላይ በክልሎች ደግሞ ከ610 ቢሊዮን ብር በላይ ካፒታል ላስመዘገቡ ከ18000 በላይ የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን አመልክቷል። የኢንቨስትመንት ፍቃድ የተሰጣቸው 17870 ባለሀብቶች በክልሎች እንዲሁም 245ቱ ደግሞ በፌዴራል ደረጃ በተለያዩ የኢንቨስትመንት መስኮች የሚሰሩ
የሚሰሩ ስለመሆናቸውም ተናግረዋል። ባለሀብቶቹ በፍጥነት ወደ ስራ እንዲገቡ ጠንካራ ድጋፍና ክትትል እየተደረገ መሆኑን ጠቁመው በዚህም ከ192 ሺህ በላይ የሚሆኑ ዜጎች የስራ ዕድል ተጠቃሚ ይሆናሉ ተብሎ እንደሚጠበቅ አመልክተዋል። የኢትዮጵያ ዜና አገልግሎት እንደዘገበውም የኢንቨስትመንት ፈቃድ የተሰጣቸው 17870 ባለሀብቶች በክልሎች እንዲሁም 245ቱ ደግሞ በፌዴራል ደረጃ በተለያዩ የኢንቨስትመንት መስኮች የሚሰማሩ ስለመሆናቸው ተናግረዋል። ባለሀብቶቹ በፍጥነት ወደ ስራ እንዲገቡ ጠንካራ ድጋፍና ክትትል እየተደረገ መሆኑን ጠቁመው በዚህም ከ192 ሺህ በላይ የሚሆኑ ዜጎች የስራ ዕድል ተጠቃሚ ይሆናሉ ተብሎ እንደሚጠበቅ አመልክተዋል።